በቀደም ያየነው ፍሬያቸውን አየን። ክርስቶስን ትንቢቱ ያከብራል አያከብርምን አየን። ከመጽሐፍ ቅዱስ ጋር ትንቢቱ ይስማማል አይስማምም? ኪዳናዊ ነው ወይ አዲስ ኪዳናዊ ነው ወይ? በቀደም አንዲት ልጅ ደወለችልኝ በጠዋት እና የሆነ ህልም አይቼ ነበረ ልነግርህ ነበረ መልእክቱ ደስ ይላል ምናምን አለችኝ። ከ4 ቀን በፊት ሊሆን ይችላል ካለሽ አላውቅም መልእክቱ። ከዛ መጀመሪያ ጠየቅኳት ህልሙ አዲስ ኪዳናዊ ነው አልኳት። አዎ አለች። ውስጡ ያንጻል ወይስ ይሄ ይኮንናል እንጃ አለች። በይደና ሰንብች ብዬ ዘጋው ማለት እድል ፈንታ ከመጀመሪያ ማሰጣቸው መልእክቶች አሉ። እንደው ዝም ብሎ በጎ ነገር አየው ሲል ሰው ሰፋት ባል አዲስ ኪዳናዊ ጠባይ እስከሌለው ድረስ የክርስቶስን መስቀልና ትንሣኤ ወዲያና ወዲህ የሚያንገላታ እስከሆነ ድረስ በክርስቶስ የተገኘውን ሙሉ ደህንነታችንን ጥርጥር ውስጥ የሚከት ከሆነ እግዚአብሔርን አባታችን ሳይሆን ጠላታችን አድርጎ ለመሳል የሚደረግ የሐሰተኞች የየሰፈር ተንባይና ህልም አላሚ ሴቶችና ወንዶች መገለጥን ለመስማት ጆሮአችሁን አታዘጋጁ። ጆሮአችሁ ለተቀደሰው ቃል የጸና የትንቢት ቃል ሰፈር መንደር እቺ እህት አየው ምናምን ከምትለው ያ ወንድም አየው ሰማው ከሚለው ይልቅ የጸና የትንቢት ቃል አለ። የአቋም ሰው ሆኖ ያለዛ ህይወታችሁ ዘመኑን በሙሉ ተረባብሾ ነው የሚኖረው። አንድ ሰሞን ደስ ይላል፣ አንድ ሰሞን እግዚአብሔር ወዳጅ ነው፣ አንድ ሰሞን ጠላት ነው። ስትበረታ አንዱ ባንተ ብርታት ምክንያት እግዚአብሔር ወዳጅ የሆነ ስትደክም ባንተ ምክንያት እግዚአብሔር ጠላት የሆነ እየመሰለ ዘመን እንዲያልቅ ነው የሚያደርጉት። ስለዚህ አዲስ ኪዳናዊ ነው ወይ ነገሩ አልገባትም። አዲስ ኪዳናዊ ምን ማለት እንደሆነ በቃ በዚህ መረመርኳት። ምንም ግልጽ አልሆነም። በቃ የተለመደ የጴንጤ ህልም እንደሆነ አወቅኩ። የተለመደ በቃ እግዚአብሔር እንዲያየኛል እባብ ሲያሯሩጥ ያለው ጅብ ከኋላ ሲያሯሩጥ አንተ ከፊት ስትሮጥ ልትለኝ ነው። ሌላ ምን አለ ወይ? ሆነ እንደዚህ ነገር ነው በቃ የሚያዩት። አንድ ቀን መልአክ አጠገብ ቆሞ አየሁኝ የሚል አይደለም የሚያዩት። ሞራልን ለማበረታታት የሚመጡት በሙሉ የሚነግሩኝ ነገር ራሱ ቆንጅዬ ሆኖ ግን አዲስ ኪዳናዊ አይደለም። ስለዚህ እነዚህን ትጥላቸዋለህ። በእንደዚህ ነገሮች ላይ ህይወትን መመስረት የለብህም። አገልግሎትን መመስረት የለብህም። ቤተሰብህን መመስረት የለብህም። ግን ማታ ሲቃዥ ያደረ ሁሉ ማለት ተፈጥሯዊ ነው። እሺ ህልም ምናምን ተፈጥሯዊ ነው። ሰው በተለያየ መንገድ ከእግዚአብሔርም ከራሱም ከምኑም ህልም ያል እንደው የታየ ህልም ሁሉ በህልም ያየሽ ተብሎ ለሰው አይነገርም። ሰው ለምሳሌ ዴቭ ማታ በህልም ያየችው ምናምን ብዙ እንትን ላለው ይችላል። አሁን ግን ነገም ሌላ ሰው ስታይ ከነገ ወዲያም ሌላ ሰው ስታይ ማለት አይደክምም? አተኙም? እረፍት አያስፈልጋችሁም? ከሁሉ በላይ ደግሞ በጠዋት ደውላችሁ 2 ሰዓት 3 ሰዓት ለሰው የምትነግሩ ዛሬ በህልሜ በቃ ስላንቺ ጥሩ ነገር አለ ደህና በሰላም ያለን ሰው በቃ ጠዋት ተነስቶ እግዚአብሔር ይመስገን ብሎ ታክሲ ሊይዝ ያለን ሰው ደውላችሁ ሙዱን የምታጠፉ የምትረብሹት የምታውቁት ምንድነው? ምን ሊገጥመኝ ነው? ምን ሊሆን ነው ያለ ሰው ቀኑን ሙሉ ተረብሾ ታውቆ እንዲኖር ለማድረግ ከዚህ ፊት ነግራቸዋል። እንዲያነስ ነገር ሲኖር አትስሙ። ከመንፈስ ቅዱስ የሆነ ነገር ለአማኙ ምን እንደሚያመጣለት አይተናል። የልብ ደስታ፣ ሰላም፣ መታነጽ ያመጣለታል። የእግዚአብሔር መንግስት ባህሪዋ ይሄ ነው። በተረፈ የሚያውክ የሚረብሽ ሰላማችሁ የሚያሳጣ ቀናችሁን የሚያጠፋ ደስታችሁን ቀን ሙሉ ተረብሻችሁ እንድትሉ የሚያደርግ ነገር ማንም ቢነግር አትስማ። ጤናማ ነገሮች አይደሉም። በቀኑ ላይ ጌታ ኢየሱስ ነው። ማድረግ የሚገባህን ነገር ታደርጋለህ። እግዚአብሔር ካንተ ጋር ነው። መላእክት ካንተ ጋር ናቸው። ቃሉ በመንፈስ ውስጥ አለ። መንፈስ ቅዱስ በሰውነት ውስጥ አለ። ሰማይ ካንተ ጋር ነው። በዚህ ሁሉ ነገር ውስጥ ነው ወጥተህ የምትገባው። ስለዚህ የሆነ ሲነክሳህየው ሲቆርጣህየው እያለ ብዙ ሰው ከሁሉም ሰው የምትሰሙ ሰዎች ትጎዳላችሁ። በቃ ሲነክሳችሁ እናንተ እንድታዩ ጸልዩ። ሰው ሲነክሳህየው፣ አውሬ ሲነክሳህየው፣ ጅብ ሲያሯሩጣህየው፣ ቀይ ዘንዶ ብልጭልጭ እባብ እያለ እየተናገረ እንዲረብሻችሁ አትፍቀዱ። እግዚአብሔር ሆይ የሆነ የሚነክሰኝም ነገር ካለ ለራሴው አሳየ። ሰው እየደወለ አንዴ ነከሰህ አንዴ አሯሯጠህ ያለ አይረብሽም።
ለራሴው ንገረኝ ልጅህ ነኝ በሉ። ካልነገራችሁ በቃ ምን አስጨነቃችሁ? ካልነገራችሁ አርፋችሁ ኑሯችሁ መቀጠል ነው። አምልኳችሁን መቀጠል ነው። በጌታ መደሰት ነው። እግዚአብሔር የሰውን ነገር እያወጣ ለሰው የሚናገር አጋዳይ አይደለም። የሰው ገመና ገላጭ አይደለም። ኢየሱስ ክርስቶስ ታማኝ ሊቀ ካህናት የሆነበት ምክንያት በጀማ የምትገባበት ሳይሆን በግል የምትገባበት ስለሆነ ኢየሱስ ክርስቶስ አይደለም ለሰው የእናንተን ነገር ሊያንሾካሹ ቀርቶ እውነተኛ ልብ ካላችሁ ቅን ልብ ካላችሁ ኢየሱስ የባለፈውን እንኳን ለራሳችሁ መልሶ አይነግራችሁ። ለራስ እንኳን መልሶ አይነግርም። እንደው ማትረባ ባለፈውም እንዲህ ነበርክ እንደው አንተ መቼ ነው ሰው የምትሆን እያለ ሳይነቀፍ በልግስና የሚሰጥ ጌታ ነው። እዚህ ቤት ውስጥ ያላችሁ ሰዎች ሁላችሁም ከፋም ለማም በረታም በዛም ማነሰም የግል ብርታትም ድካምም አለባችሁ። ስለዚህ ገና ለገና ድካም አለብኝና እግዚአብሔር ኪዳኑን ሽሮ በክርስቶስ እኔን መመልከቱን ትቶ ሊያጠፋኝ፣ በመንገዴ ሊያጠምደኝ፣ በመኪና አደጋ ሊያስበላኝ፣ ሲኖትራክ ጎማ ስር ሊከተኝ፣ በሆነ በሽታ ሊደፋኝ እግዚአብሔር መንገድ ላይ የሚሸምቅ ሸማቂ አይደለም። እነዚህ ሐሰተኞች ነቢያት ግን የሰውን ልብ የሚገዙበት አንዱ መንገድ ማስፈራራት ነው። ሕይወትህ በእነሱ እጅ እንዳለ እንድታስብ እነርሱ ካልጸለዩልህ ሲኖትራክ እንደሚገድልህ ይነግሩሃል። እነሱ ካልጸለዩልህ እድሜህ እንደሚያጥር ይነግሩሃል። ወዘተ ወዘተ። ምንድነው ሲባል እንደው በሌላው ዓለም ቢሆን እኮ በወንጀለኛ መቅጫ ሕግ ሁሉ ያስቀጣቸዋል። ወንጀል እኮ ሰውን ማወክ ምንድነው? ሁከት ይወገድልኝ ያልከው በቀደም ሁከት ይወገድልኝ ብለህ እኮ ትከሳለህ ሰው። እነዚህ እኮ ደውለው ነው የሚያውኩህ። በጠዋት ከተነሳህበት ይደውሉና ሊያውኳችሁ ይችላል። ቀናችሁን በሙሉ ሊያበላሹባችሁ ይችላሉ። እና ወንድሜ ምንድነው ያየሽው ነገር ደስ ይላል ወይስ ደስ አይልም? እኔ እንጃ ሲል በቃ መስማት አልፈልግም፣ በሰላም መዋል እፈልጋለሁ። ከዛ እግዚአብሔር መልካም ነው የሚለውን እየዘመራችሁ መውጣት። አዎ ትንሽ ደስ አይልም፣ በቃ የሆነ በጣም ከባድ ነገር ነው ያየሁት ምናምን ሲሉ ሰው በተፈጥሮ መስማት ይጓጓል። ምንድነው እንደሚያጓጓችሁ ምን ታውቃላችሁ? በህይወታችሁ ውስጥ ድካም ስላለ ከድካማችሁ ጋር የሆነን መቅሰፍት የሆነን በላ ራሳችሁ ላይ እንደሚመጣ እንድታስቡ ያደርጋቸዋል። እነዚህ ሰዎች ማኒፑሌት የሚያደርጉበት አንዱ መንገድ በሚያዩት አስፈሪ ህልም፣ በሚያዩት ኔጌቲቭ ህልም ደግሞ ጥያቄ ፈጠሩ። እስቲ አንዳንድ ቀን እንኳን ለምን በጎ ነገር አየው? ሁሌ ሲያዩ ኔጌቲቭ ነገር የሚያዩ ሰዎችን ነቢይ ብላችሁ ስትጠሩ ራሱ ሊከብዳችሁ ይገባል። ነቢይ ማለት የእግዚአብሔር አፍ ማለት ነው። ሁሉ ጊዜ ኔጌቲቭ ነገር ሟርት፣ ትሞታላችሁ፣ መሞት፣ ስትሞታየው፣ መኪና ሲበላየው፣ ቢጫ ባብ ሲያባራየው፣ ጥቁር ባብ ሲያሯርጧየው፣ ዘንዶ ሲነክሳየው፣ ሰዎች ሲበሉሃየው ምናምን አየው ማለት መቃብር አየው፣ ሬሳ ሳጥን አየው፣ ገደል አየው፣ የሆነ እንትን ስትሆን አየው። የሚያወሩት በሙሉ ኔጌቲቭ ሲሆን እነዚህ ሰዎች በምን መስፈሪያ ነቢያት ተብለው በሰው እንደተጠሩ ጥያቄ ውስጥ ይገባል። የመንፈስ ቅዱስ የሆነ ነገር ሁሉ ለልባችን ሰላም የሚሰጥ ደስታን የሚሰጥ ከድካማችን የሚያበረታ ተስፋ እንዳለን የሚያሳይ መጽሐፉ እንደሚለው ትንቢት የሚናገር ሰው ግን ቅዱሳንን ለማነጽ ወይም ኤዲፋይ ለማድረግ ኮምፎርት ለማድረግ ለማጽናናት ለእንደዚህ አይነት ነገሮች ነው የሚጠቅመው እንጂ ሰውየው ጭራሽ እግዚአብሔር ጠላቱ እንደሆነ እንዲሰማው አድርጎ በመንገዱ ሸምቆ ሊያጠፋው እግዚአብሔር እንደወሰነበት አድርጎ እንዲያስብ ሲኦል ከፊት ለፊቱ እየጠበቀችው እንደሆነ እንዲያስብ በጌታ ሆኖ የእግዚአብሔር ልጅ ሆኖ ልጅነትን ለተቀበለ ክርስቲያን ይሄን መናገር ከቤተ ክርስቲያን እየተጨረገደ መጥፋት ያለበት አጋንንታዊ ህልምና ራእይ ነው። አጋንንታዊ መገለጥ ነው። ከይቅርታ ጋር ያው እኩል በኩል ሊሆን ይችላል ፐርሰንቱ፣ ግን ብዙ ጊዜ ጥሩ ነገር የማይናገሩ ደግሞ ቁጥራቸው የእህቶች ይበልጣል። ለምን እንደሆነ አላውቅም። እህት ጸላዮች ጥሩ ነገር ለማየት ሞክሩ። እግዚአብሔር ሆይ የኤልሳ አምላክ እንደው አንድ አይነን ክፈትና እስቲ መልአክንም ሊያው። የደወሉ የሚረብሿችሁ የሚያውኳችሁ የሚያስፈራሯችሁ ሰዎች ማኒፑሌሽን ነው፣ ወንጀልም ነው። ብሬኖሽ እያደረጓችሁ ነው። የነሱ ጥገኛ ሊያደርጓችሁ ነው።
እግዚአብሔር ጠላት ሆኖ እንዲሰማችሁ ሊያደርጉ ነው። ከኪዳናችሁ ሊያስወጧችሁ ነው። መጽደቃችሁን ጥርጥር ውስጥ ሊከቱ ነው። እሳት ነው የሚያሳዩአችሁ፣ ባህር ነው የሚያሳዩአችሁ፣ ፍርድ ነው የሚያሳዩአችሁ፣ የሲኖትራክ ጎማ ነው የሚያሳዩአችሁ፣ ሞት ነው የሚያሳዩአችሁ፣ መቃብር ነው የሚያሳዩአችሁ፣ ሳጥን ነው የሚያሳዩአችሁ። በኢየሱስ ክርስቶስም እዚህ መድረክ ላይ ራሱ እነዚህ ነገሮች ስማቸውን በመጥራቴ ትክክል አልነበረም፣ ግን ያው ትምህርት ስለሆነ ይሄን ይመስላል። ከእግዚአብሔር እንዳልሆኑ እንድናውቅ ሌላ ጥቅስ አንዳንዶቹን የምናውቅበትን ጥቅስ ዘዳግም 13 ከ1 እስከ 5 ምን ይል ይሆን? በመካከልህም አሁን ሐሰተኞች ነቢያቶች የምናውቅበትን ጥቦች ነው እያጠናን ያለ ነው። አንዱ ምክንያት ይሄ ነው፣ ከእግዚአብሔር ያልሆኑ ነቢያት እንዳሉ ማወቅ። ሁሉም ትንቢት ተናጋሪ ትንቢቱ ከእግዚአብሔር እንዳልሆነ አይተናል። ሁሉም ነቢያትም ከእግዚአብሔር እንዳልሆኑ ማወቅ። በመካከልህም ይላል እንግዲህ ኦሪቱ ዘመን ያን በብሉይ ኪዳን እንኳን እግዚአብሔር ለእስራኤል ልጆች ከሐሰተኞች ነቢያቶች እንዲጠበቁ ከመከረበት ምክር አንዱ ይሄ ነው። በመካከልህም ነቢይ ወይም ህልም አላሚ ቢነሳ ጥሩ ነው። ተነሳ፣ ነቢይ የሚባል ሰው ተነሳ ወይም ህልም አላሚ ቢነሳ። ቀጥሎስ ይሄ ነው እንግዲህ ብዙን ሰው ሰልፈኛ የሚያደርገው ይሄ ነው። ምልክትም ተአምራትም ቢሰጥህ ተነሳ ሰንበዲ ተነሳች ሰንበዲ ተባለ። ያ ብቻ አይደለም፣ ትንቢቱ በምልክትም ታጀበ። በሚያደርጋቸው ያልተለመዱ እንግዳ ነገሮች ታጀበ። በቃ ጉባኤው ተደነቀ። ምልክትም ተአምራትም ቢሰጥህ በዛ አገልግሎት ላይ ተአምራቶች ቢደረጉ የታመመ ሊፈወስ ይችላል፣ አንካሳ ሊዘል ይችላል ወዘተ። እርሱም እችን እንዴት ነው ወደ አዲስ ኪዳን የምትቀይሯት? ድገሞ ቁጥር 1 በመካከልህም ነቢይ ወይም ህልም አላሚ ቢነሳ ምልክትም ታምራትም ቢሰጥህ እንደ ነገረህም። አሁን የባለፈው ያየነው ምን የሚል ነው? የተናገረው ነገር ባይሆን ባይመጣ፣ የተናገረው ነገር ባይፈጸም እግዚአብሔር አልተናገረውምና ውሸት ነው የተናገረው። ሰውየው ከራሱን አውጥቶ የተናገረው አትፍራው አለ። አሁን ደግሞ ቢፈጸም እስከት እንደሚሄድ ታምራት አድርጓል። በመካከላችን ምልክቶች፣ ያልተለመዱ ነገሮች ማለት ነው። እነዚህ ነገሮች አድርጓል፣ አይተናል። እነዚህም ተአምራቶች ቢፈጸሙ ተአምራቱም ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውን ቢልህ አምላካችሁን እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስማ። ኦ ማይ ጋድ! እግዚአብሔር ህዝቡን የሚፈትንበት ፈተና ናቸው። ምኖች? ሐሰተኞች ነቢያቶች። እግዚአብሔር ፐርሰናሊ እኔ ለኢየሱስ ያለኝን ፍቅር፣ አንተ ለኢየሱስ ያለን ፍቅር፣ ለኢየሱስ ያለንን የፍቅር መዝሙር አይደለም። እወድሃለሁ ጌታ ደስ ይላል፣ ጥሩ ነው፣ ይፈተሻል። እና ተወደኛለህ፣ ተወጅኛለሽ። እግዚአብሔር ህዝቡ ለሱ ያለውን የፍቅር ልብ ራሱ ሊያውቅ ሳይሆን ራሱ ህዝቡ ለእግዚአብሔር ያለውን የፍቅር ልብ እንዲያውቅ። እውነትም ተወዱኛላችሁ ነው። እግዚአብሔር ኦልሬዲ ፈትኖ አይደለም የሚያውቀው፣ እሱ ሁሉን የሚያውቅ አምላክ ነው። እሱ ሁሉን የሚያውቅ አምላክ ነው። ይሄ ሰውዬ እኮ ሐሰተኛ ነው እንጂ ሲነሳ ምንድን ነው? ሲነሳ በመካከል ነብዩ ህልም አላሚ ቢነሳ ነው የሚለው። ኦኬ ተነሳ። ቀጥሎስ ምልክትም ተአምራትም ቢሰጥ እንደነገረም ምልክቱ ተአምራቱ ቢፈጸም በስማ በዚህ ሰዓት አስብ ምን ሊፈጠር እንደሚችል። እኛ መሃል ቀጥሎ ያለውን ነገር ቴስት ለማድረግ ዝግጁ የሆነ ስንት ሰው አለ? ቴስት ለመደረግ ስንት ሰው ራሱን አዘጋጅቷል? እንዲያነስ ሰዎች በማህበር ውስጥ እንዲነሱና ምልክትም ድንቅም አድርገው የምንኛ ሀገር እኮ በቃ ስም ስጠራ ራሱ ሰው እልል ነው የሚለው። ቀላል በቃ አስቴር የምትባይ ልጅ አለች ሲባል እኔ ስትል እኮ ሙሉ ማህበሩ በቃ ጨረሰ። ቀጥሎ ስላለው ነገር ምንም አይመስለው። እግዚአብሔር ግን የሚለው ምልክቶች፣ ድንቆች፣ ተአምራቶች ያ ሰው እያደረገ አንካሶች ሲዘሉ እያየን ነው ወዘተ ወዘተ ወዘተ። በሽተኞች ምናምን ሰው በአይኑ የሚያያቸው ነገሮች እንጂ እግዚአብሔር
ዛሬም ተአምራት ያደርጋል። ዛሬም ተአምር እያደረገ ነው። ምን ሁሉም ሰው በየግሉ ያውቃል። እግዚአብሔር ፐርሰናሊ በየግል ሕይወታችን ላይ ያደረገው ተአምር ቁጥር የለው። እጅግ በጣም ብዙ ተአምራት የተደረገልን ሰዎች ነን። ዛሬም እያደረገ ነው። እንደው ምልክት የሚመስሉ ተአምራቶች ደግሞ ማለት ወጣ ያሉ እዚሁ የሚፈጸሙ እነዚህ ነገሮች ሲሆኑ ይሄን ሰውዬ እግዚአብሔር እኛን ሊፈትና መጣብን ይሆንን ብሎ የሚጠይቅ ማናል? ለፈተና ይሆንን የመጣው ብሎ የሚጠይቅ ማናል? መጽሐፉ የሚለው ይሄን ሁሉ ካደረገ በኋላ ይህ ሰውዬ ያን ጊዜ በነበረው አውድና ነበው ሄደን ሌሎች አማልክት እናምልክ ቢል እዚህ ፈጽመዋል። በያህዌ ስም በእስራኤል አምላክ ስም በእኛ ደግሞ በኢየሱስ ክርስቶስ ስም ምልክት ድንቆች ታምራት አድርገና ባክህ የሆነሽ ቦታ ሄደን ወርሺፕ አድርገን እንምጣ፣ ጸልየን እንምጣ፣ የሆነ ሰግደን እንምጣ ቢልህ ያን ጊዜ ባዕድ እምነት ወይም ጣዖት አምልኮ ወይም ሌሎች አማልክት ወይ በዓል ይሆናል ወይ አስታሮት ትሆናለች ወይ ካሞሽ ይሆናል አንዱ ጋር ሄደን አምልከን እንምጣ ቢልህ ለእስራኤል ፈተና ነው። ለምን? ትንቢት ሲናገር ተፈጽሟል፣ ተአምራት ሲናገር ተፈጽሟል፣ ድንቆች ሲደረጉ ተፈጽመዋል። ይሄ ሰውዬ ግን ከሌላ ኃይል ጋር ንክኪ እንዳለው እስራኤላዊ ሰውዬ መረጃ የለው። ምናልባት ብዙ ትንቢቶቻችን ከተናጋሪው ጀርባ ሌሎች ንክኪዎች ቢኖርስ? ምን ያህል ቼክ አድርጋቸዋል? በቀደም ስናጠናቸው በነበሩት መስፈርቶች የዛን ሰው ትንቢት መመዘን ካልቻለን፣ ለምሳሌ ትንቢቱ እኔን ወደ ኢየሱስ የሚያስጠጋ ነውን ወይስ ወደ ሰውየው ነው? ይሄ ሰውዬ ምልክትና ድንቅ እያደረገ ትንቢቱ እየተፈጸመለት የሚናገራቸው ትንቢቶች እኔን ወደ ኢየሱስ ሳይሆን ወደሱ ከሆነ ኪሴንም ወደሱ ካዝና ካዞረብኝ ይሄ ሰውዬ ከጀርባው ምንም አትጠራጠሩ ሌላ ሰፈር ነው ያለው። ምልክቶች ሆነዋል፣ ድንቆች ሆነዋል፣ እየተፈጸሙ ያሉ ነገሮች አሉ። ነገር ግን ይሄ ሰውዬ ሄዶ እዛ ናይጄሪያ ሊደርስ ይችላል። ሄዶ ጋናና ናይጄሪያ ያሉ ባህር ዳርቻ የቃል ኪዳን ውሎች ውስጥ የተነካካ ሰው ሊሆን ይችላል። ናይጄሪያ ውስጥ ያሉ ቸርቾች በየአገሩ በየሰፈሩ ያሉ ቸርቾች ውስጥ 1 ዓመት 10 ዓመት እጅ የጫኑ ያገለገሉ ፓስተሮች ሁሉ የሆነ ቀን ሲጮሁ ትሰማል። ያ ሁሉ ሰው ጭነው ሰው በየሜዳው የወደቀው ወንበር እየሰባበረ ቆይቶ ያ የሚጭነው ሰውዬ በሌላ ጊዜ ንስሐ ገብቻለሁ፣ እኔ ይህንን ኃይል የተቀበልኩት ከማሪን ስፒሪት ነው፣ ባህር ውስጥ ካለች የባህር እመቤት አለች፣ ከሷ ጋር በተፈጸመ ኪዳን ነው፣ ውል ነው፣ እንደዚህ ሰዎች ያለው እንትን አርጄ ደም አፍስሼ ሲል ያ ፓስተር ወይም ያቺ ፓስተሪት ህዝቡ ምንድን የሚወጣው የምን ኪዳን? የጨው ቃል ኪዳን፣ የምልትስ ቃል ኪዳን እያለ ሰው ይነካካል። ከዛ አይኔ ተከፈተ ይላል። ከዛ በኋላ በምን ታውቃለህ? እግዚአብሔር ለኢየሱስ ያላችሁን ግላዊ ፍቅር ቴስት እያደረገባችሁ ቢሆን በምን ታውቃላችሁ? እየተፈተንን ቢሆንስ? በዚህ ዘመን ቀላል ነው። በእርግጥ እንደዚህኛው አይነት ሰውዬ ይኖራልን በዚህ ዘመን? አዎ ይኖራሉ። ከጨለማ ኃይላት ጋር ባለ ንክኪ አይናቸው የተከፈተ ብዙ ነገር የሚያዩ ጨዋታውን የሚያዳምቁ አጋንንት ጋር ተልኮ ተሰጥቷቸው ከሚመጡ አጋንንት ጋር ቲያትር የሚሰሩ ሰዎች አሉ። ብዙ ቲያትሮች ይሰራሉ። አንድ ሰው እዚህ ሀገር መጡ። ጴንጤ ሁሉ ግር ብሎ ሄደ፣ ህዝብ ሁሉ ግር ብሎ ሄደ። ምንድነው ሲባል በቃ አጋንንት ያንጫጫሉ። ሰውየው ውጣ እያሉ በቃ ገና እሳቸው ሲቆም መንፈሱ እየጮህ ነው የሚወጣል። ከዛ በወሬ መካከል አንድ ነገር አገኘው። ምን አገኘሁኝ? ሰውየው በመቁጠሪያ ነው የሚያስጮሁት የሚል ሰማው። በቃ አገኘሁኝ። ያኔ ነው ያወራሁት የነበራችሁ ሰዎች በመቁጠሪያ ነው መቁጠሪያ በቃ እንደዚህ ምናምን ሲል አገኘኋቸው። በመቁጠሪያና በቆብ ላይ የሚፈጸም የኪዳን ውል አለ። እኛም ሀገር በአቅሙ የኪዳን ውል አለው። ናይጄሪያም አለው፣ ሱዳንም አለው። ወደ ላይ አንዳንድ ቦታ ላይ የመቁጠሪያና የቆብ ጉዳይ በዛ መልክ የሚገቡ ኪዳኖች አሉ። ለምሳሌ የቆብ አባት የሚባል መዋረስ ይባላል። እንደዚህ አይነት ሰዎች ወይ በእጃቸው ላይ ወይ በቸርቻቸው ላይ ወይ የሆነ ቦታ ላይ ወይ መጽሐፍ ቅዱሳቸው ላይ ሊሆን ይችላል የሆነ ቦታ ላይ ለየት ያለ የሆነ ነገር ይገኛል። ለምሳሌ በቆብ አባት ከሆነ ሰውየው ቆብ ያደርጋል። በመቁጠሪያ ላይ የተደረገ መዋረስ ከሆነ ሰውየው መቁጠሪያውን ካልያዙ ማስጮህ መጸለይ አይችሉ። በመቁጠሪያው አማካኝነት ወይም በቆቡ አማካኝነት ጨለማ ውስጥ ካሉ ኃይላት ጋር ኪዳን ይፈጸማል። የሚገባ ኪዳን አለና መዋረስ ይባላል። ባጭሩ ምን እንደመሰላችሁ የሚሆነው ኪዳኑ በሚፈጸምበት አብዛኛው ወንዝ ዳር ነው ኪዳኑ የሚፈጸመው። ኪዳኑ በሚፈጸምበት ቦታ ላይ የሚቀርበው ነገር ቀርቦ
የሚፈጸመው ነገር ከጨለማው ኃይላት ውስጥ አንድ ርኩስ መንፈስ ወይም አንድ ጋኔን በሰውየው ውስጥ እንዲገባ ይደረጋል፣ ይዋረሰዋል። ሰውየው ስታዩ ኖርማል ነው፣ እርኩስ መንፈስ አይጠለውም፣ ምንም አይለውም። የሚያደርግለት ነገር እርኩሳን መናፍስት የመንፈስን ዓለም ያያሉ፣ በሰውየው ውስጥ ሆኖ መናፍስትን ዓለም ማየት ነው፣ ሌላ ነገር የለው። ልክ መንፈስ ቅዱስ ሲገባብንና እንደ ጸጋ ስጦታችን ያንን አይነት ጸጋ ሲሰጥ እንደሚታይ መናፍስትን መለየት የሚለው ልክ የጨለማ ኃይላት በመቁጠሪያ ስትዋረሳቸው በውስጥ የተቀበልከው መንፈስ ባይዘው ብዙ ለምነው ነው የሚዋረሳቸው። ሳይፈልጉ አይደለም፣ ለምነው ገብረው ልዋረስ ብለው ኪዳን አድርገው። ወደ አንዳንድ ቦታ ስትሄዱ ሴቶቹ በአመት አንዴ መስከረም አካባቢ ምናምን ላይ እኛ ልክ ጠባቂ መልአክ እንዳለን ሁሉ እነሱም ጠባቂ አጋንንት ወይም የሚዋረሱት አጋንንት እንዲኖራቸው ብዙ የአእምሮ ታማሚዎች እንኳን በመንገድ የሚወጡት ክረምት አካባቢ ነው። ከውሃ ጋር ይገናኛል ጉዳዩ እና እነዛ ሴቶች እዛ ይቀመጡና በእነሱ ቋንቋ እየተለማመኑት እንትን ያሉት እናቶች ናቸው። ይሄ ሁሉ ልመና ምን እንደሆነ ታውቃላችሁ? ከወንዝ ውስጥ ወጥቶ እንዲገባባቸው ገባብኝ እኮ። ከዛ በኋላ በዛን ቀን ከውሃው እየወጣ የሚገባባት ሴትዮ ወይም ሴቶች እድለኛ ተብሎ ይቆጠራል። እነዚህ ያልገባባቸው ሴቶች በቃ መንፈሱ እንዳልፈለጋቸው እንደ ምስኪን። ለምን እነዛ የሚገባባቸው ሰዎች እንዲገባባቸው የሚፈልጉት ምክንያት አለ። አንደኛ የሚያዩት ነገር አለ፣ ሲገባባቸው አይናቸው ይከፈታል። ሁለተኛ እንደ ጠባቂ ነው የሚያገለግላቸው። ጠላቶቻቸውን ክፉ ቃል አውጥተው ተራግመው እግር ይሰበር ብለው የሚሰብሩ ናቸው። አይናቸው ይከፈታል። ምናልባት ምን ያደረክ እንደነበረ በህልማቸው ያሉ ቤት ድረስ በህልማቸው ይመጣሉ። መንፈሱን የሚወስዳቸው ስጋቸው እዚህ ተኝቷል፣ አንተ ያለበት ቦታ ድረስ ሊመጡ ይችላሉ። ለዚህ ይጠቅማል ብለው እንደ መልአክ ነው የሚቆጥሩትና ይዋረሱታል። መዋረስ ይባላል። ሌላው ወደ አገልግሎት ውስጥ ያሉ ሰዎች ደግሞ በመቁጠሪያቸው ምናምን ነው የሚዋረሱት። ልክ በዛ የኪዳን ምልክታቸው ነው። ቀለበት ለባልና ሚስት ምልክት ይሆናል፣ የሆነ ነገር ለምናምን። እነሱም ወይ በቀለበት ወይ በሆነ ነገር ወይ በሚይዙት ነገር ምልክትን ይቀበላሉ። የተዋረሱበት ኪዳን። ያንን ነገር ሲይዙ አይናቸው ይከፈታል። በየህዝቡ ላይ በአንዳንድ ሰዎች ላይ ርኩስ መንፈስ ያለባቸው ካሉ ያዩታል፣ ይናበባሉ። አጫዋችና አጫፋሪ መናፍስትም ይሯሯጣሉ። ናውጣ እያሉት እየጮኸ ይወጣል። ና ወደዚህ ምናምን ይሉታል። ቲያትሩ ይቀጥላል። አንተ የጨዋታ ካልገባ በመሃላቸው ሄደ ርኩስ መንፈስ የሚወጣው በእመቤቴ ስም አይደለም በኢየሱስ ስም ነው ምናምን ስል ናና እስቲ ያስወጣው ይሉሃል። እሳቸው በእመቤቴ ስም በማም ሲሉ ስም አቃጠለኝ ተቃጠልኩ ይላል። ምን ይታሰባቸዋል? የሆነ ቲያትር እንደተጀመረ አይገባቸው። በሰዎች ሁሉ አእምሮ ውስጥ የማንን ስም? የኢየሱስን ስም ማስወጣት። በቅዱስ ሚካኤል ስም ሲለው ይጮሃል፣ በማርያም ሲለው ይጮሃል። ቲያትሩ ግሩምና ድንቅ ነው፣ ልዩ ነው። ምስኪን ይህንን ጨዋታ የማያውቅ ሰው ገብቶ ጥያቄ ይፈጠርበታል። አንተ በእመቤቴ ስም ሲል እኮ ተቃጠል። እኔ አንድ ጊዜ መቃብር ቤት ውስጥ ነው እኛ መጸለይ ጀመርነው፣ ማስጮህ የጀመርነው። ከዛ በኋላ እኔ ሁሉ ጊዜ ስጸልይ ምጸልይባት የማርያም ፎቶ አለች። ግድግዳ ላይ ያለች መቃብር ቤት ውስጥ፣ እዛ ውስጥ ፎቶ አለ። ከዛ ጸልይ ምናምን ይሄ ሰንበት ተማሪ ወይም ጸበል ቦታ ተረፈ አጋንንት ሲኖር ወደኛ ይመጣል። እዛች ቤት ውስጥ አስገብተን መቃብር ውጣ ነው በስመ አብ ወልድ ማንመታው የለም። በድርሳን ምናምን በሁሉም ነው፣ ጀርባውን ፊቱን ነው እንደድቡ። ከዛ በኋላ ምን እንደሚጫወትብን ታውቃላችሁ? ወደ ስዕሏ ዞር ብሎ ምንድነው አቃጠለችኝ። በዛ ሰዓት ቲያትር እየሰራ እንደሆነ አታውቅም። እርኩሳን መናፍስትን ሊያቃጥላቸው የሚችለው የማን ስም ብቻ? ኢቭን የኢየሱስ ፎቶ አያቃጥላቸው፣ ፎቶ የለውም እንጂ የሚያቃጥላቸው ምን ነው? ስሙ ነው። አሁን የሚሰሩት ተንኮል ታያለ። የዲያብሎስን ሐሳብ አንስተው የሚሰሩት ተንኮል ምንድነው? አቤት የኢየሱስን ስም እንዳጠሩ አቃጠለች። ምኗ? እቺ ፎቶ አንሳት በደንብ ያትለዋለሁ። አላያትም። እያሳመነኝ እኮ ነው። ከዛ በኋላ ምን እንደሆነ ታውቃላችሁ? ያን ሰዓት የነበሩ የሰንበት ተማሪዎችን ሱባኤ ሲገባ ዴቭ ካንተ ጋር ካልገባን፣ ለምን ያቺ ስዕል ያለችው ማን ቤት ነው? እኔ ቤት ነው። ሌላኛዋ ማርያም አታቃጥልም፣ እኔ ጋር ያለችው ታቃጥላለች። ስለዚህ ሁሉም ሱባኤ ስንገባ ወይም ጾም ጸሎት ማለት ነው ስንገባ
ይረባረባሉ። ዳዊት ካንተ ጋር እንዴ ቢያንስ አንድ 4 በ4 ያልሆነች ወይም 3 በ4 የሆነች መቃብር ቤት ውስጥ ወደ 10 ወደ 12 ሆነን ነው መንገባው ጾም ጸሎት። ለምን ለዛች ስል ምን ትሆናለች? ታቃጥላለች። ማን የነገረ እንደምታቃጥል? እግዚአብሔር ነው ሰይጣን? ሰይጣን አመን ነው። ስለዚህ ይሄኛው ነብይ ነው ይሄን ሁሉ ያስወራኝ ተናግሮ ተፈጽሞ ሆኖለት፣ ነገር ግን ሌሎችን አማልክት እንከተል ቢል፣ በዚህ ዘመን ደግሞ ሌላ ዶክትሪን እንመን ቢል፣ ሌላ ትምህርት ቢኖረው አስወጣ እርኩስ መንፈስ ምንትሴ ቅብርጥሴ። ነገር ግን ስትሰማ ይሄ ሰውዬ እኔና ባንድ ነኝ ብሎ ነገ ሰበከ። ያን ጊዜ እግዚአብሔር ሊፈትናችሁ ለኢየሱስ ፍቅር አላችሁ የላችሁም? እግዚአብሔር ለኢየሱስ ያለንን ፍቅር የሚፈትንበት አንዱ ነገር አጭቤ ነቢያትን በቤተ ክርስቲያን ውስጥ በማስቀመጥ ከዛ እነዚህ ሰዎች ያልተጻፈ ሲያስተምሩ፣ ከትምህርት ሲወጡ፣ ከዶክትሪን ውጭ ሲናገሩ ያን ጊዜ እግዚአብሔር እየፈተነን ነው። ያኔ እዚህ ቤት ውስጥ ቆራጡ ወንድ ማን እንደሆነ ይታያል። ቆራጧ አብራዊት ማን እንደሆነች ትታያለች። ያን ጊዜ ቆራጡ ሰው ሲገለጥ አንሰማህም ማለት ሲጀምር የፍቅርን ፈተና ተፈትነው የወደቁ ወንድሞችና እህቶች እኛ ላይ እንጫጫሉ። እንዴት እንትና ይጋበዝሞ እንትናን ለምን እንትና አይ በእንትና ላይ ያለው ቅባት ኃይለኛ ስለሆነ ምቀኛ ሆነው ከለከሉት ምናምን የእንትና ፋየር አንገነ ሞከሩ እንጂ እነሱ መቼ እኛ እኮ ጨርሰን ሞከሩ ይባል። የሚጠቅመው ነገር ስማ እስራኤል እግዚአብሔር አምላክ አንድ አምላክ እርሱም ብቻ በፍጹም ልብ በፍጹም ሐሳብ በፍጹም ነፍስ ወደድ። የኢየሱስን ፍቅር የሚሻሙ ልብህን የሚስቡ ማናቸውም ነገሮች የት እንደሚያደርሱ ልታውቃቸው አትችልም። ፈተናው ሐሰተኛም ትንቢት ይሁን ሐሰተኛም ትምህርት ይሁን፣ በኋላ እናያለን ሐሰተኛ አስተማሪዎችን ሐሰተኛ ትምህርት የሚሆን ሐሰተኛ ነቢያትን ቴስት የምንደረግባቸው ሰዎች ናቸው። ነገ መጥቶ እዚህ ጋር ምልክትና ድንቅ አድርጎ ካስተማርነው ዶክትሪን ውጭ ደግሞ እላው ላይ ሲከልስልህ ታግሰ ከሰማህ የፍቅርን ፈተና ወድቀሃል። ያ ሁሉ የተማራችሁት ለዚህ ነው ይልሃል። ያን ሁሉ ሰምተ ተምረ ዛሬ እሱ ምልክትና ድንቅ አደረገ ብለ ያን ሁሉ ዶክትሪን ለወጥከው አይደል? ታሳዝናለህ። ምልክት ድንቅ አድርጎ ትንቢት ተናግሮ ተፈጽሞ ከዛ ትንሽ ቆይቶ የዘላለም ሕይወት የሚባል የለም። በየዕለት ነው ምንድነው አንዴ ድኛለሁ የለም እያለ ሲያወራ እውነት ነው። ለምን? ምልክት አድርጓላ፣ ድንቅ አድርጓላ፣ ተንብዮ ተፈጽሟላ። ይሄን የመሰለ እግዚአብሔር የልጁን ዋጋ የከፈለበትን ተመን የለሽ ዋጋ የከፈለበትን ትምህርት ገደል በመክተት ከፈተናው ትወድቃላችሁ። የፍቅርን ፈተና ትወድቃላችሁ። ያኔ ነው ቆራጥ ወንድ የሚፈልገው። ጳውሎስ ጴጥሮስን እንደተቃወመው እንዳትረሱ። ግን አንድ ወንድም ፈተናውን ወድቋል። ለኢየሱስ ያለውን የፍቅር ፈተና የወደቀው በርናባስ ነው። ጴጥሮስ ራሱ አቤት ከባድ እኮ ነው። ሰዎች መጡ። መጀመሪያ ጴጥሮስ ካልተገረዙት ጋር ቁጭ ብሎ መዳን በጸጋ ነው እንጂ በሕግ ስራ አይደለም የሚለውን ትምህርት ደሞም ያምናል። ነገር ግን ፈተና ትመጣለች፣ ዶክትሪን ቴስት የሚደረግበት። ከዛ በኋላ ቁጭ ባለበት በርናባስም ቁጭ ብሏል፣ ጳውሎስም እዛው ቁጭ ብሏል። ሶስቱም ከአሕዛቦች ጋር ሚዳነው በጸጋ እንጂ በሕግ አይደለም ብለው አብረው ሲበሉ፣ ከሕግ ውጭ ሆነው ሲበሉ፣ ከሙሴ ትእዛዝ ውጭ ሆነው አብረው ሲበሉ ከይሁዳ የተላኩ ክርስቲያኖች ሮጥ እያሉ ሲመጡ አዩ። በመስኮት ጳውሎስ አየ። የመጡት ከይሁዳ ነው። ሕግ አክራሪ ክርስቲያኖች ናቸው። ጳውሎስ መብላቱን ቀጠለ። በሙሴ ሕግ ጽድቅ የለም ብሎ፣ ጴጥሮስ ግን ብሎ እጁን አደራርቆ እንዳልበላ ቁጭ አለልህ። ይሄን የሚያክል ትልቅ ሰውዬ ፈተና ወደቀ። ከዶክትሪን ፈተና ወደቀ። ጠራርጎ ቁጭ ሲል በርናባስ ጴጥሮስን የሚያክል ሰው እንዲህ ሲያፈገፍግ ከትምህርት ሲያይ ጳውሎስ ምን አለው? በርናባስ እንኳን በግብዝነቱ ተሳባል። በጴጥሮስ ግብዝነት በርናባስ እንኳን ተሳበ። በርናባስም ቀስ ብሎ መጠራረግ ጀመረ እንዳልበላ ለምሳሌ። ጳውሎስ ቀጠለ ዝም ብሎ አብሮ በልጦ እነዛ ሁሉ መተው በቆረጣ እያዩት ጥርቅ አርጎ ሳህኗን ጨርሶ
እግዚአብሔር የተመሰገነ ይሁን ብሎ ጨርሰና ጴጥሮስ አንድ ጊዜ ፈልጋለሁ፣ አንድ ጊዜ ና ጉባኤ መሃል በርናባስም ቁጭ በል። እኔ ምልህ ጴጥሮስ በህዝቡ ፊት እኔና አንተ ሕግ እንደሌላቸው እንደ አሕዛቦች አይደለንም። ነገር ግን ሰው ሕግን በመጠበቅ እንደማይጸድቅ እኔም አንተም አምነን በኢየሱስ ክርስቶስ በማመን እንዲጸድቅ ካወቅንና ካመንን በኋላ እንዴት ከእንደገና ወደ ኋላ ሕግን ጠብቆ እንደጸደቀ ሰው ይመስል ታፈገፍጋለህ ከእምነት ብዬ በሁሉ ፊት ተቃወምኩት። ጳውሎስ የፍቅርን ፈተና አልወደቃትም። ስለዚህ እዚህ ቤት ያላችሁ ሰዎች ለነገሩ ከስራችሁ ልጆች እያሳደግን ነው። እነሱ መጥተው ይተኩታል፣ ይሄን ይተኩታል። ግን 5 ዓመት 10 ዓመት ተምሬያለሁ ብለህ እኔ ግን ይሄ ሐዋርያት የሉም የሚባሉት እስቲ ሐዋርያው ማን ነው ያ ጸጉሩ እንደሚቆረጠው እነሱ ሐዋርያው ስትሉ ስንሰማ ከፍቅር ፈተና ወድቃቸዋል። ለምን? ምልክት አርጓላ። ስለዚህ ላንተ ከትምህርት ውጪ ሆነም ቢሆን ትቀበለዋለህ። ሐዋርያ ነው ብለህ ሐዋርያው ከለ ምልክት ድንቅ አርጓ። እነዚህ ሰዎች ምናልባት ከትምህርት ውጭ ትሆኑና አትሆኑ ዘንድ ትፈተኑ ዘንድ መተውስ ቢሆን ማንም ይሁን በዚህ ዘመን ምልክትም ድንቅም ምንም ያድርግ ወደ ሌሎች ነገሮች አባቶችና ሐዋርያቶች ካስተማሩን ውጭ የሆነ እንግዳ ትምህርት ይዞ ሲመጣ እንዴት ትቀበለዋለህ? ከቁጥር 1 ልጅ ገመው በመካከልህም ነብዩም ሕልም አላሚ ቢነሳ ምልክትም ተአምራትን ቢሰጥህ እንደነገረህም ምልክቱ ተአምራቱ ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተልና አምልካቸው ቢልህ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ሕልም አላሚ አትስማ። ድሮ ቢሆን ምን እናደርገው ነበር? አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ። አምላክ እግዚአብሔር ትሄድባት ዘንድ ካዘዘ መንገድ ሊያወጣህ ከግብፅ ምድር ካወጣችሁ ከባርነት ቤት ካዳናችሁ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯልና ያ ነቢይ ወይም ያ ሕልም አላሚ ይገደል። ድሮ ቢሆን እንዲህ ነው የምናደርገው። እንዲሁም ክፉን ነገር ከመካከል አርቅ እያለ ይቀጥላል። አሁን በዚህ ምን ታገኛላችሁ? ሰው ትንቢትም ተናግሮም ተፈጽሞ ያለው ሆኖ ምልክትና ድንቅ አሳይቶ ከእግዚአብሔር አስተምህሮ ጌታ ኢየሱስና ከሐዋርያት ቀጥሎ አባቶች ካስተማሩት የተለመደ እምነትና ትምህርቶች ሰሞኑን እንግዳና አዲስ መጣልኝ ያለው ተገለጠልኝ ያለው ትምህርት ካለ እግዚአብሔር እኛን ምን ሊያደርግ ነው? ሊፈትን ነው። በእምነት የጸኑ ናቸው፣ በዶክትሪን የጸኑ ናቸው፣ በትምህርት የጸኑ ናቸው። በዚህ መሃል እግዚአብሔር አራግፎ ሚለያቸው ሰዎች ይፈጠራሉ። እንደዚህ አይነቱን ሰው የሚሰሙት ይለዩናል ማለት ነው። እኛ ለዛ ነገር ታምነን ጥርስ ነክሰን እንቀጥላለን ማለት ነው። ስድቡንም ትችቱንም አሜቱንም ምኑንም እየጠገብን ይስማማል። ደግሞ ስድባቸው ምናቸው አሜታቸው ሁሉ ይስማ። ሰውነት ነው የሚሆነ ችግር የለውም። አትፍሩ፣ ይመቻል። ጤና ነው የሚሆነው ራሱ። ይሄን ይመስላል። ሌላኛው ነጥብ ነፃነት ወይስ እስራት? ትንቢቱ የሚያመጣው ሐሰተኛ ትንቢቶች የሚለዩበት አንዱ ነገር ነፃነት ወይስ ለሰዎቹ እስራትን ያመጣው? ባይዞ ትንቢት የሚባል ነገር በመያዝ ወይም ትንቢት አለኝ በሚል እጅ ኮርች ታስረው ሰውነታቸው መንፈሳቸው ምናቸው ሁሉ ደንዝዞ ንቃተ ህሊናቸው ተወስዶ የማይንቀሳቀሱ የማይሰሩ ሰነፍ ሆነው የቀሩ በጊዜያቸው ማግባት ሲገባቸው በትንቢት ምክንያት ሳያገቡ የቆዩ ወይም ካገቡ በኋላ በትንቢት ትዳራቸውን ያጡ ወይም በጮኝነት ምክንያት እጮኝነታቸው በትንቢት ምክንያት የፈረሰባቸው ገንዘባቸው ባጭሩ በሰዎች ላይ የሚያመጣው ኔጌቲቭ ነገር እኔ ባጭር ቃል ስገልጠው እስራት ወይስ በክርስቶስ ወዳለ ነፃነት ነው የሚያስገባው? ትንቢቱ እስርስር የሚያደርጋቸው ትንቢት ከእግዚአብሔር አይደለም። ሌላ ቦታ በነበርኩበት አንድ ሰው ቤት የመጣ አገልግሎት እንደጀመርኩ የሆነች ሳሎን ቤት ምናምን እሷን
በትለቅልቀን ምናምን እዛ ውስጥ ነው ፕሮግራም እናደርግ የነበረው። መጣ። ከዛ ክስት ያለ ነው፣ በጣም ክስት ያለ ሰው፣ ፊቱ ነትቧል። ጫማው ጠንክሮ እንደዚህ ቀና ብሎ ከፊቱ የለም ሰውየው። እና ዝም ብሎ ነው ቤቴ መጣ። ሰላም እግዚአብሔር ይመስገን ጌታ ይባረክ ቁጭ አለ። ከዛ በኋላ የሚናገረውን ትንቢት እናገራለሁ ብሎ ሞከረ። ዝም ብዬ ሰማሁት። እንደውም ጎኔ ነው፣ አግዳሚ ወንበር ስለነበር ጎኔ ነው። እሱ ዝም ብሎ እንደ መጸለይም እንደ መተንበይም ይሏል፣ አይኑን ጨፍኖ ሰማውና ጨረሰ። 10 ብር ይኖርሃል አለ። ችግር የለውም አልኩትና ሰጠው። ሄደ። በሌላ ቀን ልጆቹ አጥር እያጠሩ ነው። እንግዲህ ከኔ ጋር የዋለ ሰው የግድ ነው ወይ አጥር ያጥራል ወይ ያፈርሳል። እና ልጆቹ ሾክ ስለነበር የሾክ አጥር የሚባለውን ታውቃላችሁ። እሱ በጣም በስቶ ነበርና እየጨፈጨፉ ነው። እነሱ እየሰሩ ነው። መጣ፣ አልፏቸው መጣ። ገባ። ሰላም ነው አለ። እግዚአብሔር ይመስገን ቁጭ አለ። እንደ በቀደማ ሞከረ። ጨረሰና እንደው 15 ብር ይኖራል አለ። ችግር የለውም አሁን ልጆቹ እየሰሩ አይደል አልኩት። አዎ እነሱ ጋር ሂድና ስራ ስትጨርስ 50 ብር ሰጣለሁ አልኩት። አይ አልሰራም አለ። ምን ሆነሃል አልኩት። አይ እኔ ጌታ ተናግሮኛል አለ። ምን? በኋላ ልጆቹ ነገሩኝ። የሆነ አንድ ቸርች ስም አልጠራም፣ እዛ ትንቢት ሲነገር ያው ለሁሉም የተነገረ ነበርና እሱም እዛ ቆሟል። እግዚአብሔር እንዲህ ይላል፣ አንተ እኔን ታገለግለኛል ምንም እንዳሰራ ምን የኔ አገልጋይ ነው። ስለዚህ ልጁ ድሮ የነበረውንም የሥራ ሞራል አጥቷል። አሁን በተስፋ ዓለም ውስጥ አገልጋይ ሆናለሁ ነው የሚያስብ። ሆድ ደግሞ ጥያቄ ያቀርባል። ሆድ መንፈሳዊ አይደለም። ሆድ የፈለገ ስትጸልይ ብትውል መጽሐፍ ቅዱስ ላው ላይ እንዲያርገ ብትውል መንፈሳዊ ሊሆን አይችልም። ከተፈጥሯችን ውስጥ መንፈሳዊ ሳይሆን የሚሞተው አንዱ እሱ ነው። ገብቷቸዋል። ሆድ ደግሞ ይጠይቀዋል። ስለዚህ ያለው አማራጭ ምንድነው? ስራም አይሰራም። እንዳልኳችሁ ትንቢቱ ምን አድርጎታል ማለት ነው። ለዚህ ሰው በዛ ኮንፈረንስ ላይ የተናገረው ትንቢት ነፃነትን ያመጣለት እስራት ተብትቦታል። አይሰራም፣ ከስቷል፣ መንምኗል። ከዛ በኋላ ምን እንደሆነ ታውቃላችሁ? ይሄ ሰው ማለት ነው ሄደ። ብሩንም አልሰጠውትም፣ ስራውንም አልሰራም ብሏል። ሄደ። ልጆቹ ነገሩኝ። አይ የሆነ ቸርች ሄዶኮ የሆነ ሰው ያለ የሚመጣ ነብይ እና ለሁሉም እየደለደለ ይሄዳል። አንተ እንዲና አንተ ደግሞ ነብይ ነህ ብሎታል። ይሄ እና ታስሯል ልጁ ማለት ነው። አይሰራም፣ ይርበዋል። ደግሞ የግድ ደግሞ የሆነ ነገር ይፈልጋል። ያለው አማራጭ የስንት ሰዓት ነብይ መሆን ነው? ገምቱ። የ6 ሰዓት ነብይ፣ ቀትር 6 ሰዓት፣ የምሳ ሰዓት ነብይ፣ በምሳ ሰዓት ሰው ቤት የሚሄድ ነብይ። ደህና ናችሁ? ጌታ ይመስገን። እንደ ውስጤ አሳስቦኝ ልጸልይ ነው የመጣሁት። ሊጸልይ አይደል፣ እርቦት ነው። ለምን አይሰራም? አስሮታል፣ ተሳስሯል። እውነተኛ ታሪክ ነው የምነግራችሁ። አንድ ቤት ውስጥ ምን እንደሆነ ታውቃላችሁ? ሰውየው ይሄው ሰው ማለት ነው። ሰውየው ሕፃን ልጁ አመመው፣ ሆድ ቁርጠት ነገር አመመው። ከዛ በኋላ ይሄም ልጅ እዛው ቁጭ ብሏል። በጣም ሲያሞንት ሲለው ጤና ጣቢያ ይዘውት ሊሄዱ ሲሉ ተው አትውሰዱት እኔ ጸልያለሁ አለ። ቆይ ልነግራችሁ፣ እውነተኛ ነገር ነው የምነግራችሁ። ከዛ አባትየው መውሰድ ፈልጓል። እናትየው ደግሞ ቆይ ጸልይ ምናምን አለች። በዚህ ሁሉ መሀል እያለ ተንበረከከ ሶፋው ላይ፣ እንቅልፍ ይዞት ቢጠብቁ ድምፅ የለም፣ ረሃብ። ታስሯል። ይሄ ሰው በተነገረው ትንቢት እስረኛ ሆኗል። ስራ ፈት ሆኗል። ስራ አይሰራ፣ እንቅልፍ ቢያው የለም። እንግዲህ በጥሞና ውስጥ ይሆናል ብለው ጠበቁ። እያሰላሰለ ነው ብለው ጠበቁ፣ የለም። ወይ የሆነ ነገር እያየ ነው ብለው ጠበቁ፣ የለም። አባት ደግሞ ቸኩሏል። መጨረሻ ላይ ድምፅ ተሰማ ሲል ጋርጓ አባትየው ጤና ጣቢያ ሄደ። በአንድ ሽሮፕ ልጁ ተገላገለ። ምን ሆኗል? ይሄ ሰው ተሳስሯል፣ አስሮታል። መልእክቱ የመሰከረልኝ ወንድም እዛ እኔ ያለሁበት እዛ ጋር ስንመጣ ይሄ ፊቱ ላይ ነጫጭ ነገር በቅሏል፣ አመዳም ሆኗል። እኔ እኮ ድሮ ሀብታም ነበርኩኝ፣ ስራ ነበረኝ ምናምን አለ።
በኋላ የነቢያት ጉባኤ የሚባል አለ የሆነ ቸርች እነሱ ጋር ገባው። አንተ የእግዚአብሔር ነብይ ነህ ስራህን ዝጋ ተባለ። ምን የመሰለ መስሪያውን ድርጅት ዘግቶ ከነሱ ጋር ጾም ጸሎት ሲል ያም ያሰቡት በሐሳባቸው የሳሉት የሆነ ዓለም አልመጣም። ሆደውማል፣ ይርባል፣ እየከሳ ትመጣለ፣ የሥራ ሞራል ጠፍቷል። ከዛ በኋላ ወደ ስንፍናና ወደ መጎሳቆል ትገባል። እንደዚህ አይነት ትንቢቶች ነፃነትን አይሰጡም። በክርስቶስ ወዳለ ወደ ሙሉ ነፃነት ገብተ እንድትንቀሳቀስ እንድታስብ እንድትሰራ አያደርጉም። ባሪያና እስረኛ ነው የሚያደርጉት። እነዚህን ትንቢቶች ሲኖሩ ትንቢቱ ከእግዚአብሔር አይደለም። ሁለተኛ ቆሮንቶስ 4 ሐሳቡን ለማጉላት ያህል ነው። ከቁጥር 13 ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ አንድ እናምናለን ስለዚህም እንናገራለን። ግን የሚናገረው ይሄ ሰውዬ ዝም ብሎ ነው? ከእምነት ተነስቶ ነው? ከእምነት አይደል? ከእምነት ተነስቶ። እምነት ግን ከየት ነው የሚመጣው ነው ጥያቄ። እምነት ከየት ይምጣ? ድርቅና ነው ማለት እንትን ነው። በቃ አምናለሁ በቃ አመንኩ ሊሞት ያለን ሰው በቃ አትሞትም ሰውየው ነገ ጡሩምባ ተነፍቶ ይሄኛው አይነት እምነት ነው። ነገር ግን አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛም ደግሞ እናምናለን ስለዚህ እንናገራለን። ስለዚህ እምነት ከመስማት መስማት በእግዚአብሔር ቃል መጽሐፍ ቅዱሳዊ ድጋፍ ያለው እምነት አለን። ቃሉ ስለሚናገር እንደዚያው ደግሞ እንናገራለን ነው ሐሳቡ እንጂ በቃ እኔ ዝም ብዬ አምናለሁ በቃ እኔም ብፈልጋው መብረር እችላለሁ እምነቴ ነው ዋናው አይባልም። መጽሐፍ ቅዱስ ላይ የሰው ልጅ እንደማይበር ስለተጻፈ በቃ አልበርም ማለት ነው ሳምን ቡል እሱ እምነት አይባልም። እምነት ማለት የተጻፈውን ግን አወራለሁ ማለት የተጻፈውን ግን እናገራለሁ። ጌታን ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከናንተም ጋር እንዲያቀርበን እናውቃለን። በብዙዎች በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለናንተ ነውና ይላል መጽሐፉ የሚናገረው። የምናገለግልበት ጸጋ እናንተን የምናግዝበት ጸጋ በሙሉ የተትረፈረፈው እግዚአብሔር ጸጋ ለእግዚአብሔር ክብርና ምስጋና ይበዛ ዘንድ የተሰጠ ጸጋ። በእናንተ ጉስቁልና በእናንተ ባርነት የተሰጠን ጸጋ የኛ የአገልግሎት ጸጋችን ለእግዚአብሔር ብዙ ክብር ምስጋና እንዲመጣ ለእናንተ የሚሆን ጥቅም የሚያመጣ እንጂ በእኛ ውስጥ ያለው ጸጋና አገልግሎት እናንተን ጭራሽ ባሪያ እስረኛ ቁራኛ ምናምን አድርጎ የሚያስቀምጥ አይደለም። እንደ ቀድሙ ሰውዬ እስረኛ አድርጎ የሚያስቀምጥ አይደለም። ቤቴ አንድ ሰው መጣ። አሁን ሚስት ላገባ ፈልጌ ነው አለ። እስካሁን አላገባህም አልኩት። አዎ ቢያንስ እርግጠኛ ነኝ 50 ዓመቱ እና ምን ሆነ ነው አልኩት። አይ ድሮ በቃ ቤተክርስቲያን ውስጥ ምን ስል አስፈራሩኝ። የሆነችም ልጅ ስጠይቅ የሆነ ነብይ መጣና እንደዚህ ያለኝ እና ደንግጬ ቀረዋል። አሁን ታዲያ እንዴት አሰብከ? አይ አሁን ባጃጅ ስለገዛው ከአገልግሎት ስለወጣው አሁን ላገባ ነው አለ። ይሄ ሰውዬ የሆነ ሰዓት ላይ የሆኑ ነቢያት በሕይወቱ ላይ በተናገሩበት የሚያስፈራ ነገር እንደዛ ሆኖ ቀርቷል። እንግዲህ የቆየ የበራለት የባነነ ሲመጣ ያም ትንቢት የተናገረለት ነቢይ እሱ ራሱ የሆነችን ልጅ አናግሮ ሻይ ጋብዞ እንደሆነ ያገባው ሲያውቅ እንግዲህ ሲያናግር ነው። አናግሮ ሻይ ሲጋብዛት ያ ነቢይ ያየ ጉባኤ ላይ መጣ። ከዛ በኋላ እግዚአብሔር እንዲህ ይልሃል አለው። ሰውየው ከዛ በኋላ ፈሪ ሆኖ ቀረ። እህቶችንም አያናግርም ምንም ደንግጦ ቀረ ማለት እስረኛ አረገው ያ ትንቢት። እንደዚህ ያለን ማአት ነገሮች እናንተም በሰፈራችሁ በአካባቢያችሁ በምናችሁ የምታውቁት በእናንተም ሕይወት ውስጥ ፈሪና ድንጉጥ አድርጎ ያስቀመጣችሁ ትንቢት ካለ ታውቁታላችሁ። ስለዚህ ትንቢቶች በሰዎች ላይ የሚያመጡት የሕይወት ተጽዕኖ ሰውየውን እስረኛ ስራ ፈት በጭቆና ውስጥ የሚቆይ በተጽዕኖ ውስጥ የሚቆይ እንኳን ነቅቶ ሰዎችን ወደ እግዚአብሔር መንግስት ሊያመጣ ቀርቶ እሱ ክርስቲያን በመሆኑ በዛ ሕይወቱ ሰዎች የሚጸየፉት ሰው እንዲሆን ማድረግ አይደለም። አንተና አይቼ ነው እንዴ ወደ ጌታ የምመጣው የሚሉ ሰው መሆን የለበትም። አንዳንድ ሰዎች ባይዘወይ ጽድቅም አድርገው ያወሩታል። ጽድቅ አድርገው ያወሩታል። ይሄ ስራ ፈትነታቸውን
ጎስቋላ መሆናቸውን ለጌታ ነው ብለው ያምናሉ። የጌታ ፈቃድ ይሁን ብለን ከሥራ ፈትነታቸው ጀርባ ላይ ይለጥፉታል። ከድህነታቸው ጀርባ ላይ የጌታ ፈቃድ ይሁን ብለን ዝም አለ የሚል ጥቅስ አለ። እሱን ይለጥፉታል ከእንደዚህ አይነት ነገሮቻቸው ጀርባ ማለት ነው። ኖ ክርስቲያን ንቁና ትጉ ነው፣ ሰራተኛ ነው፣ ታታሪ ነው፣ ክሬቲቭ ነው። እንደዛ አይነት ሰው ነው የሚሆነው። ዝም ብሎ ቁራኛ አድርጎ ስርስር አድርጎ ተብትቦ የሚያስቀምጥ ከሆነ እንዳሰራ የሚያደርግ ከሆነ አንዳንዶች ሱቅ መክፈት ኃጢአት ነው ብለው ተቀምጠዋል። ሱቅ መክፈት ኃጢአት አይደለም። ሲጋራ መሸጥ ነው መጥፎ። ሱቅ ውስጥ ጫት መሸጥ ነው መጥፎ። እና አንተ ማስሸጠው ከሆነ ሱቁን እነ ከሌ ይሸጡልሃል እየርክ ቡዜር እያልክ ትገዛለህ። ለዚህ የሚሻለው መስራት ነው፣ ታገል ነው፣ መታተር ነው። ስንፍና መጽሐፍ ቅዱስ አይደለም፣ አዲስ ኪዳናዊ አይደለም። በየትኛውም ትንቢት ሰው እንዲተሳሰርና ፈሪ ሆኖ እንዲቀር መደረግ የለበትም። እንጸልይ። 1 ደቂቃ 2 ደቂቃ እንጸልይ። ሃሌሉያ። እናመሰግናለን ስለ ብዙ ምሕረት፣ እናመሰግናለን ስለ ብዙ ድጋፍ፣ እናመሰግናለን እስከ ዛሬ ስላኖርከን፣ እናመሰግናለን ስላቆምከን፣ እናመሰግናለን ስለታገስከን፣ እናመሰግናለን ስለተሸከምከን፣ እናመሰግናለን ስለተረዳህን፣ እናመሰግናለን ስለምታውቀን፣ እናመሰግናለን። ተመስገን እግዚአብሔር። ተመስገን ተመስገን። ስለምትወደን እናመሰግናለን። ልትጠላን ስለማትችል እናመሰግናለን። ቅድመ ሁኔታ በሌለው ፍቅር ስለተቀበልከንም ስለወደድከንም እናመሰግናለን። ተመስገን። ታንኪው። ፍቅሩን አመስግኑ፣ መውደዱን አመስግኑ። ቅድመ ሁኔታ የሌለውን ፍቅሩን አመስግኑ። ታንኪው ታንኪው። ተባረክ፣ ተመስገን ኢየሱስ አባት። ሃሌሉያ ሃሌሉያ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ተመስገን ቅዱስ አባት። አትለቀንም፣ ከቶም አትተወንም። እንሄዳለን፣ እንገሰግሳለን፣ እናልፋለን፣ እንሻገራለን። አይን አምሮታችንን፣ የሥጋ ምኞታችንን፣ የዓለምንም ፈተና ዝለታችንን፣ መፍገምገማችንንም፣ መውደቅ መነሳት መቆማችንም፣ ተስፋ መቁረጣችንንም፣ ጥያቄዎቻችንንም ይዘን እንከተልሃለን፣ እንጓዛለን። አታሳፍረን። በእኔ የሚያምን አያፍርም ብለሃልና ከዚህ ቤት የሚያፍር ሰው የለም። አመሰግንሃለሁ። ተመስገን ቅዱስ ሆይ። መጨረሻችን ያማረ ስለሆነ ተመስገን። አንተን የሚያምን አያፍርም ተብሎ ተጽፏልና የትኞቹም ድምጾች የትኞቹም ካንተ ናቸው ወይም ከሱ የሆኑ ብለን ያሰብናቸው መጥፎ ድምጾች፣ ኔጌቲቭ ድምጾች፣ የኩነኔ ድምጾች፣ የክስ ድምጾች፣ የአጋንንት ድምጾች፣ የጨለማው ድምጾች፣ የወደቀው መልአክ ድምጾች ስለማያስቆሙን ስለምንጓዝ ከፊታችን ቀድመ ስለወጣ ቀዳሚያችን ሆይ ስለደረስክ እንደርሳለን። እናመሰግናለን። የያዘ ስለሌለ የሚይዘን የለም። እናመሰግናለን። ሰማያትን አልፈ በአባት ቀኝ ስለተቀመጥክ እናመሰግናለን። የምትታይልን ሆይ ተመስገን። የሚያፍር የለም፣ የሚያፍር የለም፣ የሚያፍር የለም። ድምጾቹ ውሸት ናቸው። እነዚያ ኔጌቲቭ ድምጾች ውሸት ናቸው። የጨለማው ድምጾች ውሸት ናቸው። የክፎች ድምጾች ውሸት ናቸው። የአምላኬ ቃል ግን ለዘላለም ጸንቶ ይኖራል።
ስላንተ እግዚአብሔር ይባረክ። ስላንተ አባት ይመስገን። ኢየሱስ እስከ መጨረሻው ተሰናክሎ የሚወድቅ ስለሌላ አመሰግናለሁ። የተሰናከሉት እስከሚወድቁ ነውን ተብሎ እንደተጻፈላቸው ከዚህ ቤት ውስጥም ደግሞ እግዚአብሔር ሆይ ፍጻሜው ማያምር ማንም ሰው የለም። አመሰግናለሁ። እንኳን ክርስቲያን አደረከን። የእግዚአብሔር ልጅ ሆይ እንኳን ራስን ገለጥክልን። አብ ሆይ ልጅን እንኳን ገለጥክልን። የሚያፍር የለም። በጽዮን የማሰናከያ ድንጋይ አኖራለሁ። ብዙዎች በእርሱ ይሰናከላሉ። የሚያምኑበት ግን የሚተማመኑበት ግን አያፍሩም ተብሎ ተጽፏልና ጌታ ሆይ በራሳችን አልተማመንም፣ በአንተ ተማምነናል። በስራችን አልተማመንም፣ በአንተ ተማምነናል። በአገልግሎታችን አልተማመንም፣ በአንተ ብቻ ተማመንን። ስለዚህ አናፍርም። የማዕዘኑ ራስ ድንጋይ ሆይ ተመስገን። አቀርቅሮ ዘመኑ የሚያልቅ ሰው ስለሌለ በውርደት በማቀርቀር ወደ መቃብር የሚወርድ ሰው ስለሌለ አመሰግናለሁ። ነጋችን ያማረ ነው ተመስገን። ፍጻሜያችን ያማረ ነው ተመስገን። እንዲሁ ነው የሚሆነው ተመስገን። እንደ ተጻፈው ብቻ ይሆናል ተመስገን። ታንኪው ተባረክ። እንኳን ዳግም ተወለዳችሁ። እንኳን ክርስቲያን ሆናችሁ። ክርስቲያኖች ሆይ በርቱ። የእግዚአብሔር ልጆች ሆይ በርቱ። ወንዶችና ሴቶች ልጆች ሆይ በርቱ። ታዳጊያችን በደጅ ነው። ውዳችን በደጅ ነው። ከድካም የሚያሳርፈን በደጅ ነው። ከውርደት የሚያተርፈን በደጅ ነው። ከዚህ ከንቱ ምድር ከሚያልፈው ሕይወት ስርዓት አባቱ እርሱን በሚያውቅበት ክብርና እርሱን በሚያይበት ደስታ ለናየው ጌታ በደጅ ነው። አማኞች በርቱ። ወንዶችና ሴቶች የእግዚአብሔር ልጆች በርቱ። አያሳፍረን። ኢየሱስ ደሙ አያሳፍረንም። የፈሰሰው ደሙ አያሳፍረንም። ከድካማችን ይልቅ የጸናው ኢየሱስ ከኃጢአታችን ይልቅ አብ ያየው የኢየሱስ ደም ከመውደቅ መነሳታችን ይልቅ አብ ያየው የኢየሱስ መውደቅና መነሳት የመስቀል መከራ ያሻግረናል፣ ያሳልፈናል። አብ ኢየሱስን አይክደውም። አብ መከራውን አይረሳውም። አብ ደሙን አይክደውም። በኢየሱስ ደም ደህና ነን። በኢየሱስ ደም ሰላም ነን። በኢየሱስ መከራ የሕይወት ድካማችን፣ በኢየሱስ ለቅሶ የሕይወት መከራችን ተሽሯል። አይቀየርም ፍቅሩ፣ አይለወጥም ፍቅሩ። በሁኔታ አይቀየርም። በክፎች ድምፅ አይቀየርም። በክፉ ህልሞች አይቀየርም። በአጋንንት ቅዠቶች አይቀየርም። ራሳችን እንኳን በምናያቸው መጥፎ ህልሞች አይቀየርም። ቃሉ የጸና ነው፣ የተጻፈው ሊሻር አይችልምና ሳሩ ይደርቃል፣ አበባው ይረግፋል፣ የአምላኬ ቃል ግን ለዘላለም ጸንታ ትኖራለች። አይጥለንም፣ አይለቀንም። ሁላችን ወደ ደስታ እንገባለን። ሁላችን ወደ ፍስሐው እንገባለን። ሁላችን የታረደውን በግ እናያለን። ሁላችንም በአብ ደስታ ውስጥ ራሳችን እናገኛለን። ማንም አይጠፋም። የኢየሱስ የሆነ አይጠፋም።
ከበጎቹ አንድ ስንኳ አይጠፋም። ኢየሱስ የታመነ ነው። አብ ኪዳን አክባሪ ነው። ደሙ ክቡር ነው። ደሙ ኃያል ነው። ደሙ ስልጣን አለው። ደሙን እግዚአብሔር አይክደውም። ደሙን እግዚአብሔር አይሽረውም። አብረክቷል። ኢየሱስ አብን ደስ አሰኝቶታል። በኢየሱስ ብቃት በአብ ደስታ ውስጥ መግባት ሆኖልናል። ተከናወኑ፣ ይቅናላችሁ። ተከናወኑ፣ ይቅናላችሁ። በሞገስ ውጡ፣ በሞገስ ግቡ። የእጆቻችሁ ሥራ ይቅኑላችሁ። የትኞቹንም ድምጾች በኢየሱስ ስም ሻርናቸው። ከሰዎች አፍ ወደ ጆሮቻችሁ የገቡ ድምጾችን ሻርናቸው። በስልክ ወደ ጆሮቻችሁ የመጡ ኔጌቲቭ ቃላትን ሻርናቸው። ከእናንተ ከሚበልጡ በሕይወታችሁ ላይ የሚወስኑ ከሚመስሉ ሰዎች የመጣን ኔጌቲቭ ድምጽ በኢየሱስ ስም ሻር ነው። እንዳይሰራ ሆነ፣ እንዳይኖር ሆነ። አይሰራብንም፣ አይጸናላቸውም፣ አይሆንብንም። የአኪጦፌልን ምክር ያፈረሰ የእስራኤል ቅዱስ ጌታ ኢየሱስ በእናንተ ሕይወት ላይ በስውር በግልጥ በመንፈስ ዓለም በተገለጠ ሰዎች በአፋቸው ቃል ባላቸው ኃይል በእናንተ ሕይወት ላይ የሚወስን በሚመስለው ነገራቸው ላይ የሚሰሩትን ቃል በቤተ ክርስቲያን በኩል በኢየሱስ ስም ደመሰስን። ሻር ነው፣ የለም፣ አይሰራም፣ አይከናወንም። ይልቁንስ ይቅናላቸው፣ ይልቁንስ ተከናወኑ። በጸጋው ይቅናላቸው፣ በጸጋው ተከናወኑ። በጸጋው እንደዳናችሁ በጸጋው ይቅናላችሁ። ነገሯ ስትሆን ስትከናወኑም ቀኜ ይሄን አመጣችሁ አትበሉ፣ ግሬስ ነው በሉ፣ ጸጋው ነው በሉ፣ በጸጋው ነው በሉ። ያ ብቻ ነው የሚሰራው። ይህ የእግዚአብሔር የአዲስ ኪዳን መርህ ነው። በኢየሱስ ስም በራሳችሁ ያልተመካችሁ፣ በኃይላችሁ ያልተመካችሁ፣ በእውቀታችሁ ያልተመካችሁ፣ በዘራችሁ ያልተመካችሁ፣ በችሎታችሁ ያልተመካችሁ፣ በስልጣናችሁ ያልተመካችሁ፣ በሰዎች ያልተደገፋችሁ ለናንተ በኢየሱስ ክርስቶስ ስም በጸጋው ምክንያት ያልተጠበቀው በጎ ነገር ከፊታችሁ በሕይወታችሁ በነገራችሁ ላይ አካል የለበሰ ይሆን። በራሳችሁ ጽድቅ ላልተደገፋችሁ ጽድቃችሁ ክርስቶስ ስለሆነ በምትበረቱም ሰዓት ራሳችሁን ላልቆጠራችሁ በድካማችሁም ሰዓት የጠላትን ድምፅ ለማሰሙ ለናንተ ሻሎም ይሁንላችሁ፣ ሰላም ይሁንላችሁ፣ ይቅናላችሁ። ሁል ጊዜ የእግዚአብሔር ልጅ ኢየሱስ እንደተሰቀለ ብቻ ሆኖ ለሚታያቸው እንዴት በረታሽ ሲባል ኢየሱስ ደክሞ ለምትሉ፣ እንዴት በረታ ሲባል በእርሱ ድካም ለምትሉ፣ እንዴት እንደዚህ ደከምክ ሲባል የእሱ ድካም ያበረታኛል ለምትሉ፣ የተሰቀለውን ብቻ ለምታወሩ፣ የተሰቀለውን ብቻ የምትቆጥሩ ለናንተ ሻሎም ይሁንላችሁ፣ ተከናወን፣ ይቅናላችሁ። ሰዎች አፋቸውን እስኪይዙ ድረስ በሕግ ባለ ነገር ውስጥ ያሉ ሰዎች እስኪገረሙ ድረስ እንዴት እንዲሆነ እስኪሉ ድረስ ጸጋው እነርሱን ብቻ ሳይሆን እናንተን ራሱ ያስገርማቸው። ጸጋው አፋችሁን እስክትይዙ ድረስ ያስደንቃቸው። እግዚአብሔር በጸጋው እንደሚረዳችሁ እስኪታወቃችሁ ድረስ፣ በግልጽ እስኪታወቃችሁ ድረስ ከእግዚአብሔር ጸጋ የተነሳ ይቅናላችሁ፣ ተከናወኑ። ሞገስ ይሁንላችሁ፣ በሞገስ ይሁንላችሁ። ሞገስ ሞገስ እየተባለ መደምደሚያው ይውጣላችሁ፣ መጨረሻው ይውጣላችሁ። ጀምሩ ጨርሱ በኢየሱስ ስም፣ ጀምሩ ጨርሱ በኢየሱስ ስም። እናከብራለን ጌታ እግዚአብሔር ሆይ በኢየሱስ ምክንያት ሁሉ ስለሚሆን ከጸለይነው በላይ አንተ በአባትነት ደግነት ስለምታደርግልን እንዲና እንዲሁን ስላለን ሳይሆን አንተ በእኛ ውስጥ ስላልክ አንተ በእኛ ውስጥ መንፈስ ስለቃተተ ስለሚሆን እናመሰግናለን። የአፍ ቃል ነውና ስለሚሆን አመሰግናለሁ። መንፈስ ስለቃተተ ስለሚሆን እናመሰግናለን። ክብር ለአንተ ይሁን። ፍጻሜው ምስጋና ለአንተ ያምጣ። እንዴት ወደድከን፣ እንዴት ረዳህን፣ እንዴት መረጥከን፣ እንዴት አገዝከን አይገባኝም፣ አይገባንም። ግን ክብሩ ለአንተ ይሁን።
ጥቅሙ እንዲሁ ለመረጥካቸው ሁሉ ይሁን፣ አስቀድሞ ለወሰንካቸው ይሁን በኢየሱስ ክርስቶስ በኩል አሜን አሜን።